ተገደሽ ነው ወይ ደግሞ በደግነት ስለምታስቢው ነው እንጂ ሰው ለመጉዳት እንደማትሄጂ በደንብ ነው የማውቀው። አንተ ደግሞ የሄድክበት መንገድ ማለት ነው የምር እኔን ፈልገህ ወይ ደግሞ ልጆችህን ናፍቀህ አይደለም። ይሄን በደንብ ታውቀዋለህ። እኔን ለመበቀል ነው እስካሁን ድረስ ስላላገኘኸኝ እስካሁን ድረስ እንዴት አጣታለሁ ምን ያክል ልከኛ እንደሆንክ ስለማቅ ማለት እንዴት አጣታለሁ ነው እንጂ እኔን ፈልገኝም አይደለም እንኳን ልጆችን ፈልገህ አይደለም። ለዛ የምትፈልገኝ ልክ ስለያዘክና ብቻ ነው እንጂ ለሌላ ነገር አይደለም። ግን እኔም አምኜ ካልመጣም ምክንያቱም የምር ፍቅር ያስታውቃል ወይ ሰው እኮ አይደለም የምር ፍቅር ሲሆን በረም በረም ያስታውቀው። ስለዚህ ያስታውቅባል ውሸት እንደምትፈልገኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ማለት ነው ሰይድና ሮዛ ሊሸውዱ ሞክረው ነበረ ግን አልተሳካላቸው ማለት ነው። ሮዛዬ ያው እንግዲህ ጓደኛዬ ስለሆነች ሊሸውደኝ አልቻለችም ማለት ነው። ምክንያቱም ሮዛን ስለማውቃት ስትዋሽ ደግሞ አታውቅም ማለት ነው። አንዳንድ ሰው ውሸት አይሄድም ማለት ነው። እና ሰይድ እንግዲህ እኔን ሸውዶ ለማግኘት አስቦ ነበረ። በነገራችን ላይ እውነት ለመናገር ከሆነ ሰይድ እኔን ለማግኘት ምናምን ፈልጎ ይመስላችኋል? አይደለም። እኔን ለማግኘት ፈልጎ ወይ ደግሞ ልጆቹ ናፍቀውት በሆነ መንገድ አታሎ እኔን ቢያገኘኝ የሆነ መርፌ ወቅቶ ያደርቀኛል ወይ ደግሞ ይደፋኛል እዞ እንጂ የምር እኔን ፈልጎኝ አይደለም። ወይ ደግሞ ልጆቹ ናፍቀውት ሰፍ ብሎ አይደለም። ግን በቃ እልክ ስለያዘው እኔን አግኝቶ የሆነ ነገር ማድረግ ይፈልጋል። እናቴ ከሞትኩ በኋላ የማን ያለህ ይባላል ለልጆቼ ልኖርላቸው ከሱ ርቄ። ምክንያቱም የበቀል እንደሆነ ያስታውቃል ማለት ነው። ይህን ያክል ጊዜ አልፍቸው አሁን ስንገናኝ በሰላም ሆኖ ሊኖር ከኔ ጋር ቢስሚላ መቼም አይኖርም። የሆነ የሬሳ መርፌ ነው የሚሰጠኝ፣ በቁሜ ነው የሚያደርቀኝ ወይ ደግሞ አናቴን ይለኛል እናቴ። ለዛ በምንም አይነት ታምር ከሱ ጋር መገናኘት ራሱ አልፈልግም ማለት ነው። ለማንኛውም ሰይድና ሮዛ ምን እንዳደረጉ ላሳያችሁ። ሱመያ ከሷ ብቻ ጋር ነው እየተገናኘች ያለችው ስለምታምናትም። እኔ ለሮዛ ምናልባት መጀመሪያ ቤት እያለሽ ብነግራት ወይ እንደዚህ ዝም ብለሽ አገናኝኝ አርጊ የምፈልገውን አርጊ ብላት ምናልባት አንዳንድ ነገሮች ይበላሻሉ ብዬ አሰብኩኝና ምን አሰብኩኝ ሮዛ እዚሁ ካሜራ ፊት ለፊት አቁሚያት ሁሉ ነገር እዚሁ ጠይቂያት ሳታስብበት ሳትደዋወል እዚሁ ላስደርጋት ፈልጌ ነው። ምንድነው ላስደርግሽ ፈለኩት ሮዛ ሱመያ ጋር እንድትገናኝ ይፈልኩት። እሺ እኔም ደስ ብሎኛል። አንተ ሱመያ ለአቅፍ አሪፍ ለቃቀፍ አዎ አሪፍ ነው መገናኛት። አሳቅፈኝ እኮ አላልኩም አገናኝ። እሺ እኔ አገናኛላችሁ ችግር የለም። በፊት መገናኛ ነው። ምን አንተም ሱመያ መገናኘት ፈልጋለህ እንዴ? እኔ መገናኛ አይፈልግም። መገናኘት ብችል እኔ መገናኘት ብችል በፊት መገናኛ አለ ለዛ ነው እኔ መገናኛ በፊት እኔ አገናኛለሁ። አንቺ ማገናኘት አሁን ገባ። እኔ አማርኛ ብቻ በፊት ታገናኛለሽ። አዎ እንደዛ ነው ሐሳብሽ። አሁንም ትችያለሽ ማገናኘት። እንዴት በይ ይሞክራል። እኔ በምልሽ መንገድ ከሄድን እኔና ሱመያ መገናኘት እንችላለን። በሲስተም ልጆቹንም ማየት እችላለሁ ማለት ነው። መንገዱ ምንድነው? ምን መሰለሽ የምታደርጊው እኔና ሱመያን አንቺ መገናኘት ትችላለሽ። እንዴት እንደምችል እንገርሽ። ባለፈውም ልብሱ ወስደሽ ከሀዊ ስር ቤት ገብተሽ ሻንጣውን ሰርቀሽ ልብሶቹን ሰርቅ ያለውን አንብለሽ ቪዲዮ ለቀሽ አሁን ይሰርቃል። በኋላ ለሱመያ አድርሽላት ትደዋወላላችሁ። ደውልሽላት ተገናኛችሁ። አሁንም የምታረጊው ራሱን ትደውይላታለሽ። የቀረው ሻንጣ አለ የቀረ ልብሶች አለ ሱመያ ራሱ እያለሽ ነበር። የቀረ ሻንጣ አለ የቀረ ልብሶች አለ እሱንም ራሱ እቀበልሻለሁ እያለሽ ነበር። እሷ ሮዛን ሰርቀሽ አንጪልኝ እያለሽ ነው ሐሳቧ። ኦኬ ስለዚህ አንቺ ምንድነው የምታረጊው? አሁንም መልሰሽ ልብሱን ሰርቂያለሁ ብለሽ ትደውይላታለሽ ሱመያ ጋር ለሱመያው ትደውይላትና ከሀዊ ስር የቀረው ሻንጣ ሰርቂያለሁ አንቺ ያሰብሽውን ልብሶችንም እንትን ብያለሁ ሰርቂያለሁ። እኔ ሰርቃለሁ እውነት ነው ግን እውነት ሆነ ግን እኔ ሰርቃለሁ። እኔም ሌላ ልብስ ካለ እኔ አንድ ቀን ሰርቃለሁ ወደ ሱመያ እኮ ትያለሽ ሰርቂያለሁ። ወይ እናቴ ሮዛ
አማርኛዋ ግን እየጠፋብሽ ነው እንደ ሮዛዬ እየጠፋብሽ ነው መሰለኝ። የተለማመርሻት ራሱ እየጠፋችብሽ ነው። ገባክ ደግሞ የኔ አማርኛ ትለዋለች ማለት ነው። እና የኔ ውድ ጓደኛ በጣም ነው የማመሰግነው። አሁን ራሱ ሰርቃለሁ እያለችው ነው ከሱ ፊት ለፊቱና ማለት ነው። አሁን ራሱ ሌላ ልብስ ካለ ሰርቄ እወስድላታለሁ ነው ማለት ነው። አሁን ሰይድ በሱ ቤት እሷን ሸውዷት ጠርቷት እኔ ጋ እሷ ጠርታኝ እኔ ሊሄድ ማለት ነው። ልብስ ብርቅ ለሆነባት ለሚስትክ እንደዛ አስብላት ለሁለት ልብስ ብላሪ ላለችው እሷን በዛ አይነት ሲስተም ማግኘት ትችላለህ። እኔ ሱመያን እንኳን እንደዛ አትችልም። ለማንኛውም ወቆ በቀላሉ አታገኝም። ለውጥ ያተልሽ ለሱመያ ያሉትን ልብሶች ወስጄ ሻንጣው እኔ ጋር ያለው ስለዚህ ነይና እንገናኝና ልስጥሽ ያተልሽ ለሱመያ ማለት ነው። ከዛ በኋላ እሷ እሺ ብላ የምትገናኙበት ቦታ ስትቀጣጠሩ እኔ በስልክ አሁን ስደውይ አጠገብ ሆነሽ ብትደውዩ ሰማና አብረን እንሄዳለን። ከዛ እኔ ደበቀና የምትገናኙበት ቦታ እዛ ጋር ሱመያ ምናልባት በአካል ተገናኝተን እንደዚህ ፊት ለፊት ተገናኝተን ብናወራ ችግራችን ይፈታል ብዬ አስባለሁ። ግን ሱመያ ከዛ በኋላ አያምንም። አትመንሻ ምን ታደርግልሻለች? ኧረ ወላሂ እቺ ምንም በሱመያም ወጣ ወዳለሁ እኮ አንቺ ነሳ አያምንማ። ከዛ በኋላ ወላሂ ሰይዶ እንዴት አድርግ ማመን አለማመኑ ሳይሆን ዋናው ቁም ነገሩ ምንድነው? አንቺ እኔና እሷ ከተገናኘን እኔ አገናናችሁ ችግር የለም። እኔና እሷ ከተገናኘን ምናልባት ልጆቹም አብሯት ስለሚሆኑ ልጆቼንም ላያቸው ይችላልው። እሷም ደግሞ ምናልባት ከልጆቹ ጋር አለ አይደል የሆነ ነገር ብንላቀስ ምናምን ነገር አዝና አለ አይደል እንትን ትችላለች። እኔ ግን እንዴት አድርግ አንቺ እንዳልኩሽ ካንቺ የሚጠበቀው ምንድነው? መደወል። ለምን አንተ መጀመሪያ እኔ ለቤቴ አይናገርም አንቺ ቤት እያለሽ ምናልባት አንቺ እሷ ጋር ትደውይና ወይ ታማክሪያትና ወይ እሷ ሀሳቧን ትቀይራለች ምናምን አንቺም ትፈሪያለሽ በሚለው ነው። ገባሽ? ያ ነገር እንዳይፈጠር ነው። ግን ሱመያ ትመጣለች እንዴ? ትመጣለች። አንቺን ታምንሻለች። ብትደውይላት እምቢ አትልም። ግን ከዛ በኋላ ሰይዶ ሱመያ አያምንም። አትመንሽ ማለት እሷ አሁን እኮ እንትን አትጠላሽም፣ አትናደድብሽም። ምክንያቱም አንቺ ከሄረ ስራ ለመስራት ነው፣ ጥሩ ነገር ለመስራት ነው። እኔ ጋር የምንገናኝ ከሆነ እዚሁ ቪዲዮ ላይ ቀጥለን አንድ ላይ ቀርጸን እንለቀዋለን። ሌላ ሰው እንይዛለን ካሜራ ከሌላ ቦታ የሚቀርጸን እንደዛ እናደርጋለን። አንቺ ነው ስትገናኙ እኔ ከሩቅ ቀርጻችሁ እኔም ያንተ ልጆች እና ሱመያ ካገናችሁ እኔም በጣም እንጃ ወደ ሱመያ በቃ አይፋሽ ሊከተሉሽ ስለሚችሉ ከዚህ በኋላ እንገናኝ። አይከተልም ምንም ሰው እኔ አይጠቀበ የለም። ሰይድ አረባላ ያንቺን ድምጽ እንሰማው፣ የልጆችንም ድምጽ እንስማቸው። የልጆች አባት በጣም ይቅርታ አላወኩህም። ድምጽ ጠፍቶብኛል። ስንት አመት እንደሆነ አታውቅም እንዴ? እንዴት ነው ላቅህ የምችለው? ሮዛዬ የኔ ቆንጆ አልቀየምሽም። ምክንያቱም መጀመሪያም በፊትም ላገናኝሽም ብለሽኛል። ለዛ ምንም ብታረጊ አልቀየምሽም። እውነት ለመናገር ከሆነ አንድ ነገር ስታረጊ ወይ ተገደሽ ነው ወይ ደግሞ በደግነት ስለምታስቢው ነው እንጂ ሰው ለመጉዳት እንደማትሄጂ በደንብ ነው የማውቀው። አንተ ደግሞ የሄድክበት መንገድ ማለት ነው የምር እኔን ፈልገህ ወይ ደግሞ ልጆችህን ናፍቀህ አይደለም። ይሄን በደንብ ታውቀዋለህ። እኔን ለመበቀል ነው እስካሁን ድረስ ስላላገኘኸኝ እስካሁን ድረስ እንዴት አጣታለሁ ምን ያክል ልከኛ እንደሆንክ ስለማቅ ማለት እንዴት አጣታለሁ ነው እንጂ እኔን ፈልገኝም አይደለም። እንኳን ልጆችን ፈልገህ አይደለም። ለዛ የምትፈልገኝ ልክ ስለያዘክና ብቻ ነው እንጂ ለሌላ ነገር አይደለም። ግን እኔም አምኜ ካልመጣም ምክንያቱም የምር የፍቅር ያስታውቃል እኮ ወይ ሰው እኮ አይደለም የምር የፍቅር ሲሆን በረም የሚያስታውቀው። ስለዚህ ያስታውቅባል የውሸት እንደምትፈልገኝ እንደሆነ ማለት ነው። ያው ተመልካች በአካል የማያውቅ ሰው ያው አያውቅም እውነት ነው የሚመስለው፣ ግን በአካል የሚያውቅ ሰው ደግሞ በደንብ ነው የሚያውቀው ማለት ነው። በተረፈ ሮዛ እውነት ለመናገር የዛን ቀን ደብሮ ተኝቼ ነበር ሲደውሉልኝ ማለት ነው። ተኝቼ ነበር እኔ እና በምን አጠገቧ ሰው እንዳለ በስልክ ነው ያወቅኩት ሲፈጠር ማለት ሳይድ እንደሆነ ራሱ አውቄያለሁ። ምክንያቱም ማንም አጠገቤ የለም ስትል ነባ እንዲያወቅኩት ማለት ነው። ሰው የለም ስትል ማለት ሮዛ ማንም አጠገቤ የለም ማለች ማለት ሰው ከጎኗ አለ ማለት ነው። በቃ የሆነ ነገር ጠይቃኝ ከበፊትም ነው ማለት ነው። ሰው አጠገቤ የለም ካለችኝ ሰው አጠገቧ እንዳለ አውቃለሁ። እና ምንድነው ደውላልኝ እንገናኝ ብላኝ አታውቅም እስከዛሬ ማለት ነው።
ልብሱን እንኳን አይደለም እኔ በፊት ሳታቅ በሌላ በሲስተም በማገኛ ጊዜ ይቅርና በልብሱ ጊዜ ራሱ እሷ አይደለችም እንገናኛለች እኔ ነኝ እንገናኛልኳት ማለት ነው። ስለ ልብሱ ስላለው ነገር አውርታኝ ከዛ ነው እንገናኛልኳት እንጂ እሷ አይደለችም። አሁን ግን ቀድማ በቃ ማለት እንገናኝ ምናምን በቃ ብዙ ቀበጣጠረች። ፖሊስ ያስረኛላ፣ ፖሊስ ይመጣላ፣ እኔ ታሰራለሁ ምናምን አልሽ። ሮዛ ስቷሽ በደንብ ነው ማውቃት እና እኔ ልብሱን ምናምን ብዬ ጓጉቼ ሂጄ በአንተ ቤት አንተ ያመጣቸው ልብሶች ምናምን ሰይድ ልብስ አመጣ እንዴ ምናምን ብዬ ሰፍ ብዬ ሲሄድ በአንተ ቤት እዛ አግኝተህ ልታፈነኝ ማለት ነው። ሲፈጠር እኔም የምታገኝበት ሲስተም ቢኖር ካሜራ የሚባል እንደማይኖር በጣም እርግጠኛ ነኝ። በጣም እኔ ከውስጥ ራሱ ደርሶኛል ማለት ነው። ራስ ከውስጥ በጣም የሚቀርብ ሰው ነው ተጠንቀቂ ያለኝ ማለት ነው። ካሜራ ራሱ ዛት መጣ አንተ ያለ ካሜራ ነው እኔ ማግኘት ትፈልገው። በዚህ ሰዓት አሁን የሆነ ነገር ሆንኩ ቢባል አንተ ከሁሉም ነገር ትወጣለህ። ምክንያቱም እየፈለከኝ ነው፣ አላገኘኸኝም። ስለዚህ ያላገኘዋትም ነበረ ትላለህ ማለት ነው። አንተ ምንም ነገር ልትሆን አትችልም። ለዛ እኔ ላገኘህ ራሱ ብመጣ ራሱ እኔ እንጃ። ግን ዙሮ እኔ አላገኘህም፣ ተስፋ ቁረጥ። እኔ አንተን በጭራሽ ማግኘትም ፍላጎት የለኝም፣ አንገናኝምም። ያው ልጆችህን ምንም ነገር ስለማታደርጋቸው መቼም አባቱ ነው በልጆች አጨክን። የበዛ ሰዓት ልጆች ትንሽ አደግ ሲሉ ባይሆን ልጆች ይመጣሉ። ወይ ደግሞ አግብተክ ደህና ሴት አግኝተክ የተረጋጋ ህይወት ሲኖርክ እኔ ራሴ እመጣለሁ። መጀመሪያ ራስክን አረጋጋ። አሁን በእንደዚህ ሁኔታ ላይ ሆነ ከኔ በመጣ ምን እንደምታረገኝ ስለማቅ ነው። ለዛ ነው አሁን ለምን ሁሉም በቃ ካሜራ ላይ የመጣችሁ ስለምታለቃቅሱ ነው እንጂ አንተ የምር ፍቅር ቢገባ ወይ ደግሞ ስለ እንትን ብታስብ ሮዛን ራሷ አታዋትም ነበር። ግን አንተ የምታስበው በቃ የሴቶቹን ጋጋታ ምናምን ነው እንጂ እዚህ ጋር ማን ይውደድ ማን ያፈልግ አንተ ማንን እንደምትፈልግም አታውቅም። ፕላንክ ዙሯል። በቃ ሙሉ ለሙሉ ነው ፕላን ይዞር። ለዛ ምን እንደምታረግ ምን እያደረክ እንዳለ አታውቅም። በዚህ ሰዓት ደግሞ ባገኘ ቁጭትክን እንዳለ እኔ ላይ እንትወጣው አሁን በቃ በጣም እንትን የመጨረሻ ላይ እየደረስክ ስለሆነ ማለት ነው። ስለዚህ ሲያበቃልክ ነው የሚመጣው። ወይ ደግሞ አላገኛትም ብለህ ተስፋ በቆረክበት ምንም አይነት እንዲያረጋታለሁ ብለህ በማታስብ ሰዓት ድንገት ወይ ለምሳሌ የተረጋጋ ህይወት ኑሮ ሁሉንም ነገር ስረሳ በዛ ሰዓት ብመጣ ምንም አታረገኝም። ቢያንስ ኒኬን ብታወርድ ነው ወይ እንለያይ በሚለው በዛ እንስማማለን ማለት ነው። አሁን ግን ብመጣ ኒካ ማታወርድም እኔንም ሰላም አትሰጠኝም። እና እንደውም ከቻልክ ያችኛዋን ትተክ ከሮዛ ጋር ብትኖር ባይኔ። ምክንያቱም ሮዛን ብታገባ የተረጋጋ ህይወት ይኖራል ብዬ አስባለሁ። ምክንያቱም አንዳንዴ የሆነ ፕላን ሲጠፋበት ፕላን ያለው ሰው አሁን ሮዛ መስመር ታስዛለች ደግ ስለሆነች ማለት ነው። ስለዚህ እንደውም ከሷ ጋር ብቀጥል ነው ለልብስ የሚያለቃቅሱት ለልብስ ራሳቸውን ጺማቸውን ፀጉራቸውን የሚላጩ እየሰበሰብክ አሁን እቺ ለልብስ እንደሆነች ውሃ እንኳን ለሰው ቀርታ መስጠት አይመስለኝም። እንደውም እውነት ለመናገር ከሆነ ቡና ልገዛናሽ ቡና ራሱ ልገዛ አይደለም ሄደችው። እቻውን ቡና በተወደደ ቡና ነው ለልብስ እንደሆነችው ለሮዛ ቡና ፍልታ መስጠት የሆነ ነገር ልገዛ ነው ሄደችው። ሮዛ ይኔ ስላላየች ነው እንጂ እና ለማንኛውም የቀሩትን ልብሶች ለዛች ለምታለቃቅስ ስጣት። ለምታለቃቅሰው አለባክ ስጣት። እሷ ትልበሰው ማለት ነው። እኔ አልፈልግም ላለው ተቀብያለሁ በቂ ነው። ከዛ ውጭ ግን ከዚህ በኋላ እኔ በምንም አይነት ሲስተም ስለማታገኘኝ አትልፋ። አንድ ያለች ሮዛ ነበረች። አሁን ሮዛ አይደለም እሷ ደውላልኝ እኔ ደውዬላት እኔ አሁን በዚህ ሰዓት ሮዛን ራሱ አላገኛትም። ምክንያቱም አሁን ሮዛ እንደምትከታተላት ስለማቅ ማለት ነው። ስለዚህ ከሮዛ ጋር ነበር የምገናኘው፣ እሱንም በቃ አቆምኩኝ ማለት ነው። ስለዚህ ልፋት ነው የሚሆንብክ። ዝም ብለህ አርፈህ የራስክን ህይወት የራስክን ኑሮ ኑር፣ ውለድ። በዛ ሰዓት ነው እመጣለሁ። ውለድ፣ አግባና ውለድ። ከወለድክ እመጣለሁ። የተረጋጋ ህይወት ካለክ እመጣለሁ ነው። አንዷን ጀምረህ
የአንዷ ላይ ጀምረ አንዷ ላይ ፊት አትበል። እንደዛ ነው ምልክ ማለት ነው። በተረፈ እኔም ሆነ ልጆቼ ደህና ነን አልሐምዱሊላህ። ለልብሱም ደግሞ አትጨነቅ። አንተ እየሄድክ ታመጣልኛለህ ብዬ አይደለም ጠፍቼ ቁጭ አልኩት ራሴን ተማምኜ ነው እንጂ። ስለዚህ ለማንኛውም ይህንን ይመስላል የዛሬ ቪዲዮዬ። ሮዛዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ቆንጆ። እንዳትቀየሚኝ። ያው ስልኬም ዝግ ስለሆነ እንዳታስቢ፣ በዩቲዩብ ጠብቂኝ ከዚህ በኋላ ማለት ነው። ስፈልግ የሆነ ጊዜ ተረጋግቼ ለአንቺ መደወል አይቀርም። ያው አገኝሻለሁ፣ ጓደኛ አይደለሽ። በተረፈ ማለት ነው እንግዲህ በያላችሁበት አላህ ሰላማችሁ ያብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።